የማህበራዊ ሚዲያ ፍጥጫ ቀጥሏል። ከሰሞኑ የቲክቶክ ክሬቲቭ አዋርድ ጉዳይ መነጋገሪያ ሆኖ መሰንበቱ ይታወቃል። ይህ ርዕስ ሳይረግብ ዛሬም ህዝቡን ለሁለት የከፈለ ጉዳይ ተፈጥሯል። ቲክቶከር አዶናይ ሰይፉ አላከበረኝም፣ ስለዚህ ሾው ላይ አልቀርብም በማለት ከተናገረ በኋላ የሰይፉ የሽልማት ፕሮግራም መሰረዙ ተሰምቷል። በርካቶች ሰይፉ ልክ አልሰራም ሲሉ፣ ብዙዎች ደግሞ ከሰይፉ ጎን ሆነዋል። በዚህ መሃል ሰይፉ ተጽዕኖ ፈጣሪ በሚል የሚሰጠው ሽልማትን አስመልክቶ የተሰናዳው መርሃ ግብር እንደተሰረዘ ታውቋል። ለመሆኑ ህዝቡን ያስቆጣው የአዶናይ ንግግር ምንድን ነው? በመሃላቸው የተፈጠረው ነገርስ? የሽልማቱ ፕሮግራም እንዲሰረዝ ያደረገው ጉዳይስ ምንድን ነው? ሁሉንም እንነግራችኋለን። በሌላ መረጃ ደግሞ ኢትዮጵያዊው በቻይናዊ መደብደቡ ተሰምቷል። በኢንዱስትሪ ፓርክ ውስጥ የሚሰራ ኢትዮጵያዊ በስራ ገበታው ላይ ያለ የቻይናዊ ዜግነት ባለው አለቃው የድብደባ ጥቃት ደርሶበት በሕክምና ላይ እንደሚገኝ ተሰምቷል። ይህ ክስተት የተፈጠረው የት ነው? ተደብዳቢውስ ያለበት ሁኔታ ምን ይመስላል? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መሰናዶችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ ስለ አነጋጋሪው የሰይፉና አዶናይ ጉዳይ የተሰሙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። የመስከረም ወር የሶሻል ሚዲያ ተጽዕኖ ፈጣሪ አሸናፊ የሆነው አዶናይ ታዋቂው ሰይፉ ሾው ላይ እንዲቀርብ የቀረበለትን ግብዣ እንደማይቀበል አስታውቋል። አዶናይ ይህን ውሳኔ ያስተላለፈበትን ምክንያት ሲገልጽም የዝግጅቱ አዘጋጅ ሰይፉ ፋንታውን በአሽሙር እንደተናገረው ተሰምቶኛል ብሏል። አዶናይ ሾው ላይ መቅረብ ከፈለግ ይህ ሾው ለሁሉም ክፍት ስለሆነ መቅረብ እንደሚችል በመግለጽ የጋበዘው ሲሆን ንግግሩን ሲያጠቃልልም አዶናይ የሚል ቃል ተጠቅሟል። አዶናይ በመጨረሻ ምላሽ ሲሰጥ ሾው ላይ መቅረብ እንደማይፈልግ በማያሻማ ሁኔታ ገልጿል። ለዚህም ምክንያት ብሎ የዘረዘራቸው ጉዳዮች በአካል ተገኝቼ ነበር፣ በክብር አላዋራኝም ብሏል። እንዲሁም ሰይፉ ሁሉም ሰው እዚህ ሾው ላይ ተገኝቶ የምረጡኝ ቅስቀሳ ማከናወን ይችላል በማለት የገለጸውን ሀሳብ በሚጻረር መልኩ የምርጫ ቅስቀሳ አያስፈልገኝም በማለት አንተ ሾው ላይ መቅረብ ሽንፈቴን ወይም እድሌን አይለውጠውም የሚል አቋሙን አንጸባርቋል። ሰይፉንም እንደሚያከብረውና እሱን እያየ እንዳደገም ገልጿል። ነገር ግን የተናገርካቸው ነገሮች ስላስከፉኝ በፍጹም አንተ ሾው ላይ መቅረብ አልፈልግም ሲል ሀሳቡን ሰጥቷል። አዶናይ ይህን መልእክት የያዘውን ቪዲዮ ካሰራጨ በኋላ በርካቶች ሰይፉ ላይ ሲዘምቱበት ታይቷል። ያልሆኑ አስተያየቶችም እየሰጡ ያሉም አሉ። ይህም በእንዲህ እንዳለ የሰይፉ ስም በክፉ መነሳቱ ያሳመማቸው ብዙ ሰዎች ስለ እርሱ እየመሰከሩ ይገኛል። በኢትዮጵያ ሚዲያና የበጎ አድራጎት ታሪክ ውስጥ ሰይፉ ፋንታውን የሚለው ስም ከፍ ብሎና ጎልቶ የተቀመጠ ነው። እርሱ በዘመናት በሰራው ተከታታይ ስራ ብቻ ሳይሆን ለሀገሩና ለወገኖቹ ባሳየው እውነተኛ ልባዊነት ምክንያት በብዙ ኢትዮጵያውያን ልብ ውስጥ የዘለቀ ቦታ አግኝቷል። ስለዚህም ማንም ሊያወርደው የማይችል ታላቅ ሰው ነው። የሰይፉን ታላቅነት ከሚያሳዩ የማይረሱ ተግባራት መካከል ጥቂቶቹ እነሆ በማለት የሰራቸውን ስራ በመዘርዘር ሲከራከሩለት ታይቷል። ለመቄዶንያ ያስመዘገበውን ድል በመጥቀስም ሰይፉ ፋንታውን ለ3 ወራት ቀንና ሌሊት ሳይል ለብዙ ሺዎች እናቶችና አባቶች መኖሪያ ለሆነው ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ከ1 ቢሊዮን ብር በላይ እንዲሰበሰብ ያደረገ ብቸኛ ግለሰብ ነው። ይህ አስተዋጽኦ ታሪክ የማይረሳው ነው። ሰይፉ ለልበ ብርሃኖች መኪናና ቤት በመስጠት ከሚዲያ ስራው ባሻገር ያለው ሰብአዊ ፍቅሩና ልግስናው ተጨባጭ ማስረጃዎችን በማስቀመጥ ተከራክረዋል። ሰይፉ በኢትዮጵያ ውስጥ ካሉ ከማንኛውም ዝነኛ ሰው በላይ ከፍ ያለ ደረጃ ላይ ሆኖ ያሳየና በስራ የተደገፈ ብቸኛ ሰው ነው። ብዙ ኢትዮጵያውያን ሌላ ትርፍ ህይወት ቢኖረኝ ፈቅጄ እሰጠው ነበር የሚል ትልቅና ብቸኛ ሰው ቢኖር እርሱ ሰይፉ ፋንታውን ብቻ ነው በማለትም ተናግረውለታል። የእርሱ አስተዋጽኦ የሚዲያ አቅምን ወደ በጎነት የመለወጥ እውነተኛ ተምሳሌት ነው። በኢትዮጵያ ልብ ውስጥ የሰይፉ ፋንታውን ቦታ ለዘላለም የጸና ነው። ኢትዮጵያ ሀገራችን እንዳንተ አይነት ሰው በማግኘቷ እድለኛ ነች። ብቻ ፈጣሪ ረጅም እድሜና ጤና ይስጥ ሲሉም መልካም ምኞታቸውን ተመኝተውለታል። ለሰይፉ ያላቸውን ድጋፍ በመግለጽ ፍቅራቸውን ያሳዩ ሲሆን ብዙዎችም በዚህ በማይረባ ነገር ስሙ መነሳቱ እያሳዘናቸው እንደሆነ እየገለጹ ባሉበት የሰይፉ የሽልማት መርሃ ግብር መሰረዙ ተሰምቷል። በዋሽንግተን ዲሲና አካባቢ በሚዘጋጀው የሩጫ ውድድር ጎን ለጎን ተጽዕኖ ፈጣሪ ግለሰቦችን የሚሸልሙበት ፕሮግራም ይካሄዳል። በአቶ ጋሻው ዘርጋው በሚዘጋጀው በዚህ የዘንድሮ ፕሮግራም ላይ ታዋቂው የሚዲያ ሰው ሰይፉ ፋንታውን ከተሸላሚዎች አንዱ መሆኑም ተገልጿል። ይህን ሽልማት ተከትሎም በአዲስ አበባ በወዳጆቹ እንኳን ደስ አለ የሚል ፕሮግራም ተዘጋጅቶለት ነበር። ዝግጅቱ በትናንትናው ዕለት ማክሰኞ ምሽት በመገናኛ ቤልቪው ሆቴል እንዲካሄድ ጥሪ የተላለፈላቸው እንግዶች እንዲገኙ ቢደረግም ፕሮግራሙ ባልታወቀ ምክንያት ለቀጣይ ሳምንት
ማክሰኞ መተላለፉ ታውቋል። ውድ የሰርክ ቲዩብ ቤተሰቦች እናንተስ ስለ ጉዳዩ ምን ትላላችሁ? ሀሳባችሁን አስተያየት መጻፊያው ላይ አስፍሩልን እያልን ወደ ሌላኛው መረጃችን እናመራለን። በሐዋሳ ኢንዱስትሪ ፓርክ ልዩ የኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየተፈጸመባቸው እንደሆነና ስለ ጉዳዩ ደጋግመን ብናመለክትም የሚሰማን አካል አጥተናል ሲሉ ተናግረዋል። ይህ በምስሉ ላይ የሚታየው ወጣትም በአንድ ቻይናዊ ራሱን እስኪስት ድረስ ድብደባ ተፈጽሞበት የሚያሳይ ምስል ነው። ተደብዳቢውም የፋብሪካው ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታል እየተወሰደ ባለበት ወቅትም ቻይናዊው ስሜታዊ ሆኖ እንደነበረ ተሰምቷል። ቶዮ ሶላር ከፀሐይ ብርሃን ኃይል ማመንጨት የሚያስችሉ ከፍተኛ ጥራት ያላቸው ሶላር አምፖሎችን እያመረተ የሚገኝ ፋብሪካ ነው። በቻይናዊ ዜጋ ከባድ ድብደባ የደረሰበት ኢትዮጵያዊም ወደ ሆስፒታል ገብቶ ሕክምናውን እየተከታተለ እንደሚገኝ ተሰምቷል። የደረሰበት ጉዳት ክብደት እንዳለው የተገለጸው ተጎጂው በአሁኑ ወቅት የሕክምና ባለሙያዎች ክትትል እያደረጉለት መሆኑም ታውቋል። ይህ ክስተት ሲፈጸም በቦታው የነበሩ የዓይን እማኝ ምስክሮች እንደገለጹት ከሆነ ጥላቸውን ማስቆም ከብዷቸው እንደነበር ተናግረዋል። አስከፊውን ድርጊት በቅርበት የተመለከቱት የዓይን እማኞች ለጥያቄ አቅራቢዎች እንደገለጹት ተጎጂውን ከቻይናዊ ግለሰብ ለመጠበቅና ድብደባውን ለማስቆም ጥረት አድርገው እንደነበር ተናግረዋል። ሆኖም ድርጊቱን ሲፈጽም የነበረው ግለሰብ በጣም ጠንካራና አስቸጋሪ በመሆኑ እማኞቹ ምንም ማድረግ እንዳልቻሉ በቁጭት ተናግረዋል። ዜጎች በውጭ ሀገር ዜጎች ሊደርስባቸው የሚችለውን ጥቃት ለመከላከል ሲባል ይህን መሰል ድርጊት ያለ ቅጣት ዝም ከተባለ ነገ ሊደገም ስለሚችል የሕግና የፍትህ አካላት በጉዳዩ ላይ ፈጣንና ሁሉን አቀፍ ምርመራ እንዲያደርጉና ተገቢውን ሕጋዊ እርምጃ እንዲወስዱም ጥሪ ቀርቧል። አንድ ዜጋ በገዛ ሀገሩ ላይ እንዲህ አይነት ድብደባ ሲደርስበት መስማት እጅግ የሚያም መሆኑን በርካቶችም እየተጋሩት ይገኛል። ውድ የሰርክ ቲዩብ ቤተሰቦች የዛሬውን ወቅታዊ መረጃዎችን የያዘ መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም